ሴቶቹ መጥቶ እንዴት ከኔ ጋር አልተኙም፣ እንዴት ሴቶቹ አልጀነጀኑኝም ብሎ በጥይት ፈጃቸው። የዛሬው ታሪክ በጣም ነው የሚገርማችሁ። ስሙ ሮዲገር ይባላል። እድሜው 19 ነው። የሚኖረው ደግሞ አሜሪካ ውስጥ ነው። ሮዲገር ከሴቶች ጋር አብሮ ጊዜ ማሳለፍ ይፈልጋል። በጣም ደግሞ አንሶላ መጋፈፍ ይፈልጋል ከሴቶች ጋር። ክላስ ሄዶ ሴቶቹ ላይ አክት ያደርጋል። ሴቶቹ ግን ትኩረት አልሰጡትም። በዚህም የተነሳ እንደውም ትምህርት ቤት አልማርም፣ እኚህን ሰዎች አልፈልጋቸውም ብሎ ክላስ ያቆማል። መቼ? 2011 እንደ ፈረንጆች አቆጣጠር። ቤተሰቦቹ ይህን ሲሰሙ እንደ ክላስ ማቆም የለም ሌላ ትምህርት ቤት እናስገባለን ይሉታል። እዛም ገብቶ እንደሚፈልገው ትኩረት አላገኝም በሴቶቹ። በዚህም የተነሳ አሁንም ትምህርቱን ያቆማል። ቤተሰቦቹም በሱ ተስፋ ቆርጠው በቃሽ ስራ ጀምር ይሉታል። እሱ ግን ብዙም ስራ ለመስራት አልፈለገም። አብዛኛውን ጊዜ የሚያጠፋው ኮምፒውተሩ ላይ ጌም የተጫወተ እና ደግሞ አንዳንድ እንዴት ነው ሞቲቬሽናል፣ እኛ ሀገርም ሰምታችሁ ሊሆን ይችላል ሲግማ ቦይ ምናምን ብለው ቪዲዮ የሚሰራላ ራሳቸውን በቃ በጣም እንደተለየ ፍጡር አድርገው ሴቶችን የሚንቁ፣ ሴት ማለት ተራ ነች ምናምን እያሉ ቪዲዮ የሚሰሩ የሴትን ክብር የሚያዋርዱ ሰዎች አሉ። እነሱን ነው የሚከተለው። ሴቶች ከሆነ ወንድ ጋር አብሮ መተኛት መምረጥ ሁሉ አይችሉም። ወንዱ ነው መርጦ ከፈለገው ሲጋ የሚተኛው እንጂ እነሱ የመመረጥ መብት ራሱ የላቸውም የሚል ሀሳብም ጨመረበት። ፊልም ያያልሱ የሆነ ፊልም አለ አልፋ ዶግ የሚባል ፊልም። እዛ ፊልም ላይ ገጸ ባህሪው ሴቶች በቃ ሲሻፍዱበት ዋው እያሉ በቃ እሱ ጋር እየሮጡ ሲመጡ ከዛ በቃ የሆነ ብቻ ከሪል ላይፍ ጋር ማይመሳሰላል አይደል? በጣም የተጋነነ ጠብር ግፍ ሲሉለት ምናምን ነው ፊልሙ። ሮዲገር ይሄን ነገር አይቶ ወደ እውነተኛው ዓለም እንዲመጣ ይፈልጋል። ጭራሽ ሁሉ ይሄ ፊልም የተሰራበት ቦታ ሄዶ ለመኖር ያስባል። እሱ የሚኖረው ሌላ ስቴት ነው፣ ግን ካሊፎርኒያ መጥቼ እዛ ብኖር ሴቶቹ እንደዚህ ይሆኑልኛል ብሎ አሰበ። ለቤተሰቦቹም ሄዶ ትምህርቴን ቀጥላለሁ ግን ካሊፎርኒያ ከሆነ ነው ይላቸዋል። ቤተሰቡ አቅም ያለው ቤተሰብ ምንም ነገር ለልጃቸው የሚያደርጉ እናም አረ ችግር የለውም ብለው ያመቻቹለታል፣ ብር ይሰጡታል። ጽድት ያለ አፓርትመንት ተከራየ ካሊፎርኒያ ውስጥ። የመጀመሪያ ቀን ክላስ ሴክሲ ነው ብሎ ያሰበውን ቲሸርት በመነጽር እንደ ህንድ ፊልም አክተር ሆኖ ሄደ። ትኩረት ፈላጊነቱን በጣም የምታውቁት ማለት ነው። ክላስ ሲገቡ ሁሉም ከገባ በኋላ ሁሉም ሰው እሱን እንዲያዩ መጨረሻ ላይ ሁሉም ቁጭ ካለ በኋላ መነጽሩን አድርጎ ምናምን ጎብለል እያለ ገባ። ግን ማንም ሱር ብሎ ያየው የለም። በዚህም በጣም ይበሳጫል። ከሆነ ቀን በኋላ ደግሞ ክላስ ውስጥ የሆነች ቆንጆዬ ሴት ያያል። አላዋራትም፣ እሱ የማዋራት ሀሳብ የለውም። ግን ማንነቷን ቼክ ሲያደርግ ፍቅረኛ እንዳላት ያጣራል። በዚህም በጣም ይበሳጫል። ጭራሽ ሁሉ አልማርም ክላስ ይላል። ግን በዚህ አያበቃም። ይሄ እዚህ ጋር የምታዩት ትክክለኛ ፎቶ ነው። እኔ የቁንጅና ምሳሌ ነኝ። እንደኔ ቆንጆ ምድር ላይ የለም ሁሉ የሚለው ነገር ነው ይሄ አሁን ያልኳችሁ ማለት ነው። እና ከክላሱ በኋላ ካፌ ሄዶ ይቀመጣል። እዛ ካፌ ጅንን ብሎ ቁጭ ብሎ የሆነ ሴት መጣ የኔ ፍቅር ኦ ማይ ጋድ ታምራለህ እንድትለው ይፈልጋል። ግን እንደዛ መጥቶ ማንም ያለው የለም። ከምንም በላይ ደግሞ የሚገርመኝ ዩቲዩብ አለው። እዛ ዩቲዩብ ላይ እየሄደ አሁን ያልኳችሁ ነገሮች እንዳለ ያወራል ማለት ነው። ይህም ትክክለኛ የራሱ የለቀቀው ቪዲዮ ነው። አንዴ ስሙት። I feel so invisible as I walk through my college because none of the girls there pay attention to me. So many beautiful blonde-haired girls walking around everywhere. Your revealing shorts, your cascading blonde hair, your pretty faces. አሳጥሬ ባጭሩ ስነግራችሁ በጣም ቆንጆ ሴቶች ለአስቀያሚ እዚህ ግባ ለማይባል ወንዶች እድል ትሰጣላችሁ፣ አብራችሁ ትተኛላችሁ። ለኔ ለቆንጆ ግን ለምንድን ነው ጊዜ ማሰጡኝ? ለምንድን ነው መታችሁ ማጠይቁኝ? ምናምን እያለ እየተጀነነ ነው። እሺ አንዴ ወደ ታሪኩ እንመለሳለን። ግን እዚህ ጋር በእኔ ያጋጠመኝ አንድ እውነተኛ ታሪክ ልንገራችሁ። በራሴ የሆነ ሰው ተዋወቅና በስራ ጉዳይ ልጅቷ በመሀል እያወራ የኔ ቆንጆ አለችኝ። እግዚአብሔር ምስክሬ ነው ማለት ነዘረኝ። ጾታዊ ጥቃት እንደደረሰብኝ ነው የተሰማኝ። ማለት ወንድ ልጅ መቼም ቢሆን ማለት ነው ሴት ልጅ እንዲህ ልትለው አይገባም ብዬ ነው ማስበው። የሆነ እንዴት ነው እያወራ ወሬ ሁሉ ነው በቃ ግራ አይገባኝ። እንዴት ይህን ቆንጆ ትለኛለች ብቻ በጣም እኔ ደግሞ እንደዛ እንትን አይመቸኝም። ኮምፕሊመንት ነው እንደዛ ኮምፕሊመንት። ምክንያቱም ወንድ ልጅ ቆንጆ ሆነ አልሆነ ጥቅም የለውም። ወንድ ልጅ የሚለካው በስራው ነው። ወንድ ልጅ የሚለካው በጥረቱ ነው። እና ለወንድ ልጅ እንደዛ ኮምፕሊመንት ለእኔ በጊዜው በጣም ከብዶ ነበር። ስራውንም ይቅር በቃ ብዬ ትቼው ነበር። እና አሁን ደግሞ እሱ እዚህ ጋር ምን እያለ ነው? ሴቶች ቀድመው መጥተው በጣም ተመችተኛል ስልክህን ልውሰድ እንደሱ እንዲባል የፈለገው። እውነት ግን ትክክለኛ ጭንቅላት ካላችሁ ሴት ልጅ እንዲህ ካደረገች ወንዶች በቻላችሁ ታቅም ሩጡ። እኔ እንደዛ ነው ያደረግኩት። የሆነ ጥቃት ነው የደረሰባቸው ያክል ቢሰማችሁ። አንዳንዴም የሆነ ፍቅረኛሞች ሲያይ በራሱ ዩቲዩብ የለቀቀው ማለት ነው እንደዚህ ቀርጻቸውና እንዴት ያበሳጫል።
እንዴት ያስቀናል! እንዴት ከዚህ ጋር ትሆናለች ይላል። ከጊዜያቶች በኋላ አስተሳሰቡ እየባሰበት ነው ሄደው። የሆኑ ፍቅረኛ ማቾች ሲሳሳሙ ካየ ሰድቧቸው ካፌ ውስጥ ከሆነ ደግሞ ጥላያቸው ላይ ነገር ደፍቶ ነው የሚወጣው። ከሆነ ሰዓት በኋላ ደግሞ የሆኑ ወንድና ሴቶች ጨዋታ ኳስ ጨዋታ ሲያደርጉ አይቷቸው በቅናት ልብሳቸውን የሚያበላሽ የውሃ መርጫ ይዞ ይመጣና ጥላያቸው ላይ መርጨት ይጀምራል። እስከዛሬ እኔ ቨርጅን ሆኜ ሴቶች እንደምፈልገው ካልሆኑልኝ ማድረግ ያለብኝ እናውቃለሁ ብሎ መሳሪያዎችን መግዛት ይጀምራል። 2013ም እንደ ፈረንጆች አቆጣጠር ትኩረት አገኛለሁ ብሎ የሆነ ፓሪ አለ የተዘጋጀው። እዚህ ሲሄድም ስክር ብሎ ነበር ሄዶም እንደተለመደው ደግሞ እንዴት ናችሁ ምናምን ያው ከሰው ጋር ለመግባባት የምታደርጉት አለ አይደል ትጫወታላችሁ ምናምን ሰላም ነው ምናምን የለም የሆነ ቦታ ቁጭ ብሎ ጅንን ብሎ ትኩረት እስከሚሰጡት ይጠብቃል። በነገራችን ላይ በዚህ ታሪክ ምን ያክል ትኩረት ፈላጊ ሰዎች አደገኛና መጥፎ እንደሆኑ እየተማራችሁበት እንደሆነ ተስፋ አደርጋለሁ። ሮዲገር እዛው ቁጭ ብሎ መበሳጨት ይጀምራል። ወደ በረንዳ ወጣ ብሎ ወንድና ሴት እያወሩ ያያል። በእነሱ በጣም ተበሳጭቶ ሴቷን ይዟት በረንዳው ፎቅ ነው ከሱ ላይ ሊወረውራት ይታገላል። በዚህ ሰዓት ሰዎች ይመጡና ቅጥቅጥ አድርገውት እሱን ሊወረውሩታል ከበረንዳው ላይ። በዚህም ትንሽ ተጎዳ። ግን ደግሞ ከሱ በላይ በጣም ውድ መነጽር ነበረው። እሱ ሰርቃችሁብኛል አምጡ ማለት ጀመረ። ጥሏቸው ሄደና መቀበልማ አለብኝ ብሎ ተመልሶ ወደዛ ፓሪ ይሄዳል። ግን ችግሩ እዛ አካባቢ ሌላ ቦታም ፓሪ ተደርጎ ነበር እዛው አካባቢ። አሁን የሄደበት ቤት የመጀመሪያው ደብድቦ የጣሉት ሳይሆን ሌላ ፓሪ ቤት ይገባል። ብዛት በቃ እንደዚህ አይነት ፓሪ ሃውስ ፓሪ ናቸው። ውስጥም እዛ ያሉትን መነጽሬን አምጡ ሰርቃችሁኛል ይላቸዋል። እዛ ያሉ ሰዎች ደግሞ ማኛ ነው ሌባ ብለው ቅጥቅጥ ያደርጉታል። ሮዲገር ያን ቀን የወጣው ሰክሮ በቃ ከሆነ ሴት ጋር ተኝቼ አለሜና ያለው ምናምን የሚል ሀሳብ ነበር ይዞ የወጣው። ግን ደህና አድርገው በዱላ አለሙን አሳዩት። በዚህ ድብደባ ደግሞ ቤተሰቦቹ ችግር ውስጥ እንደሆነ አውቀው ስሜቱ እንዳይረበሽ በቃ ይህን ነገሩን ያውቃሉ። እኔ ከማንም በላይ ነኝ ምናምን የሚለውን ነገር እና ግን እንደሚፈልገው ነገሮች ስላልሆኑለት ስሜቱን ለመጠበቅ እናትየዋ አዲስ ጽድት ያለ መኪና ትገዛለታለች። ከረዳውም ብሎ ደግሞ ብዙ ዶክተሮች ጋር ቴራፒ ምናምን የሚሰጡ ጋር እነሱ ጋር እንዲታይ ያደርጉታል። የቤተሰቦቹ ጓደኛ መተው ስለሱ ጸባይ ያውቃሉ። እንደዚህ አይደለም ሴት የሚጀነጀነው፣ እንደዚህ አይደለም ሴት ወደ አንተ የምትመጣው፣ አንተ ነው ወደ እነሱ ሄደ አፕሮች የምታደርገው ምናምን እያሉ ዶክተሩ ምኑም ሁሉም ሊመክረው ሞከረ። ግን አልሰራም። ሴት ልጅን ሄደ እስቲ ይሄን ቆንጆ ያረግሽ ቀሚስ ያምራል ምናምን በላት። በዚህ ይሄንን እንደዚህ ስል መልከፍና እኛ ሀገር በጣም እንደ ቀልድ የሚታይና በጣም የሚያስጠላ ነገር ሴት ልጅ መልከፍና ሴት ልጅ ማድነቅ እንደ አንድ ነው የሚታየው። መልከፍ ይኸውላችሁ መጎራበጥ ነው፣ እሷን ነፃነቷን ማሳጣት ነው። ማድነቅ ግን ጭራሽ እንደውም ኮንፊደንስ መስጠትና በራሷ እንድታመን ማድረግ ነው። ስለዚህ እንዲህ ሄዳችሁ እንዲበሏቸው ስላችሁ ልከፏቸው እያልኩ አይደለም። ማድነቅ ማቀሚስሽ ያምራል ምናምን 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 ብቻ የአባቱ ጓደኞች እንደዚህ አይነት ነገር ነው የመከሩት። አድንቃቸው። እሱ ምን አለ? ለምን ማድንቃቸው? እነሱ መጥተው እኔን ያድንቁኝ፣ እነሱ መጥተው የኔ ቆንጆ ይበሉኝ አለ። ብቻ ሀሳቡ በቃ ተገልብጧል። እነሱ እኔን ያልወደዱኝ ወይ ደግሞ የኔ መልክ ያላደነቁት መልክ ስለማያውቁ ድንጋይ ራስ ስለሆኑ ነው ብሎ ሁሉ ነው የሚያወራው። እድሜው አሁን ሮዲገር 22 ዓመት ሆኖታል። እያንዳንድሽን የሰራሽን እሰጥሻለሁ ብሎ የራሱ ዩቲዩብ ላይ ይፖስታል፣ ሴቶቹን ማለት ነው። ምክንያቱም ከሴቶች ጋር መተኛት ይፈልጋል። እስካሁን ሮዲገር ይህን ቆንጆ እናንካ ብላ የሰጠች የለምላ እሱን ደግሞ ማግኘት ስላልቻለ ቀጣቸዋለሁ ብሎ ተነሳ። ይህም ትክክለኛ የተናገረው ቃል በቃል ቪዲዮ ነው። ስሙት አንዴ። You will finally see that I am in truth the superior one, the true alpha male, after I've annihilated every single girl in the sorority house. መሳሪያ መግዛት ጀምሮ ነበር ብያቸው አልነበር? ከዚህ ቪዲዮ በኋላ ሄዶ ጩቤና ሽጉጡን ያወጣል። በጩቤው አብሮት የሚኖር ሰው ነበር፣ እሱን ይወገዋል። ይሄ የወጋው ሰው ደግሞ ፍቅረኛ ነበረችው፣ እሷንም ውግት ያረጋታል። የተገዛለትንም መኪና እየነዳ ከተማ ውስጥ ዞር ዞር ማለት ጀመረ፣ ሴቶቹን ፍለጋ። እንደሚፈልገውም ደግሞ ቆንጂ የሆነው ካገኘ ይተኩስባቸው፣ ሴቶቹም እዛው ይወድቃሉ። ሌላ ቦታም ይሄ መኪና እየነዳ ከፊት ለፊት ካገኘም ይገጫል በመኪና። ፍቅረኛ ማቾች ካየማ ቀጥታ ነው የሚተኩሰው። በዚህ ስራው ታዲያ 13 የሚሆኑ ሰዎችን በጣም ከባድ ጉዳት አድርሶባቸዋል። ግማሹ መሄድ እንዳይችል፣ ግማሹ አካሉ እንዲቆረጥና 6 የሚሆኑ ደግሞ ገሏል። ፖሊሶችም ጥቆማ አድርሳቸው ሊይዙ ሲመጡ ከነሱ ጋር ይታኮሳል። ግን በመጨረሻ እንደተሸነፈ ሲገባው ሽጉጡን ወደ ራሱ አዙሮ ራሱን ጸጥ አደረገ።
እንደ ቀላሉ ማየት የሌለባችሁ ነገር ትኩረት ፈላጊ ሰዎች ትኩረት ለማግኘት እስከ ጥግ ይሄዳሉ። ስለ ክብራቸው አይጨነቁም፣ ስለ ነፍሳቸው አይጨነቁም፣ ስለ ሃይማኖታቸው አይጨነቁም። ምንም ያስቆማቸው ነገር የለም ትኩረት ለማግኘት። እኛ ሀገርም ሰሞኑን የሆነ አዋርድ ምናምን ተብሎ አይታችኋል። የሆነች ልጅ ነበረች፣ እሷ ላይ በቃ ለጉድ እንዴት አደርጋለች ምናምን ሲባል እሷ እየሰደባችኋት የእናንተን ቪዲዮ ሪፖስት አደርገዋለች፣ ወይም ደግሞ ብዙ ሰው ጋር እንዲደርስ በራሷ ፔጅ እንዲታይ ታደርገዋለች። እየሰደባችኋት ታስራ ነበር እንደው የማይሆን አለባበስ ምናምን ተብሎ። እሷ የምትፈልገው ትኩረቱን ነው። እና መረዳት ያለባችሁ ሰው ልጅ ትኩረት ለማግኘት ብዙ መንገድ ይሄዳል፣ በጣም ብዙ መጥፎ ስራዎችን ያጠፋል። የዛሬውም ታሪክ ትንሽ እንደሚያስተምራችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እየረሳችሁ። በቀጣይ እንገናኛለን። ወዳችኋለሁ። ባይ